በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድንጋይ ለወገሩት ምሕረትን የለመነ የፍቅር ሰማዕት ቅዱስ እስጢፋኖስ። ዛሬ የገና ጾም ወይም የነቢያት ጾም ሶስተኛ ቀን ላይ ደርሰናል። ሰማይና ምድር የታረቁበትን ነቢያትም ተስፋ ያደረጉትን ብርሃን የምንጠብቅበት ቅዱስ ወራት። በዚህ በጀመርነው የፍቅር ጾም ዛሬ ኅዳር 17 ነውና ፊታችንን ወደ አንድ ታላቅ ቅዱስ አባት እንመልስ። እርሱ የሰማዕታት መጀመሪያ የዲያቆናት አለቃ፣ ስለ እውነት የቆመ ስለ ፍቅር የወደቀ ቅዱስ እስጢፋኖስ። ኦ እስጢፋኖስ፣ በምድር ላይ እያለህ የሰማይ መልአክ የተባልክ፣ አይሁድ በክፋት ድንጋይ ሲያዘንቡብህ፣ አንተ ግን ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አየው እያልክ የመሰከርክ ንጹሕ ርግብ፣ ዓለም በጥላቻ ጦር ስትወጋህ አንተ በፍቅር ጋሻ የመከትክ፣ የድንጋዩ ናዳ ሲወርድብህ ሕመሙን ሳይሆን የክርስቶስን ፍቅር ያሰብክ፣ ደምህ እንደ ውሃ ሲፈስ ጸሎትህ እንደ ዕጣን ወደ አርያም ያረገ፣ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብለህ ለወጋሪዎች የጸለይክ የይቅርታ መምህር ሆይ፣ እንዴት ያለ የልብ ስፋት ነው! እንዴትስ ያለ ጽናት ነው! የዲያቆናት አለቃ ቅዱስ እስጢፋኖስ ሆይ፣ ዛሬ በነቢያት ጾም ወይም በገና ጾም ከፊት ቆመናል። ልባችን በኃጢአት ድንጋይ ተወግሯልና እባክህ እንደ ድንጋይ የጠጠረውን ልባችንን ወደ ፈጣሪህ አማልደህ አራራው። አንተ ስለ ገዳዮችህ ምሕረትን እንደለመንክ ስለኛ ስለ ኃጢአተኞቹ አንተ ተማጸንልን። ይህን የምንጾመውን ጾም የምንጸልየውንም ጸሎት ከአምላክ ዙፋን ፊት አድርስልን። ኦ ቅዱስ እስጢፋኖስ፣ ከንፈሮቻችን እንዳንተ እውነትን ይናገሩ ዘንድ፣ ዓይኖቻችን እንዳንተ የተከፈተውን ሰማይና የእግዚአብሔርን ክብር ያዩ ዘንድ፣ ልባችንም ይቅርታን ያውቅ ዘንድ በዛ ጣፋጭ ምልጃህ አንተ አስበን። የሰማዕታት በኩር ሆይ፣ የዚህን ጾም ጸሎት በረከት አሰጠን፣ በረድኤትህ ተጠብቀን፣ በምልጃህ ደግፈን። የጀመርነውን ጾም የሰላም የፍቅር የይቅርታ ጾም እንዲሆንልን ከአምላክ ዘንድ ለምንልን። የቅዱስ እስጢፋኖስ በረከት፣ የድንግል ማርያም አማላጅነት፣ የጌታችንም ቸርነት በዚህ በጾማችን ሁሉ አይለየን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኅዳር ወር ገድለ ቅዱስ እስጢፋኖስ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በተባረከ በኅዳር ወር በ17 ቀን የሚጸለይ የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት የቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር የሚናገር መጽሐፈ ገድሉን እንጀምራለን። የቀዳሜ ሰማዕት የቅዱስ እስጢፋኖስ ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ከሁላችንም ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘለዓለሙ አሜን። በእውነት መንፈስ ቅዱስንና ጥበብን ተመልቶ በአምላኩ በልዑል እግዚአብሔር ዘንድ የከበረ በተቀደሰች አማላጅነቱ ስለ ሰዎች የሚራራ ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱን በፈጸመ ጊዜ ለሁለት የተከፈሉት የበሬው አካላት አንዱ ነቅ ከሌላው ጋር ተጋጠሙ። የበሬውን ቀንዶች በእጁ ይዞ በጌታዬና በመድኃኒቴ በኢየሱስ ክርስቶስ ኃይል አሁን ተነስ ሲል ተናገረ። ሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ተናግሮ እንደጨረሰም በሬው ተነስቶ ቆሞ 3 ጊዜ ያለምንም ጉዳትም ድኗል። ወዲያና ወዲህ ይመላለስ ጀመር። በዚያ የተሰበሰቡትም ሁሉ ይህንን አይተው ቀዳሜ ሰማዕት ቅዱስ እስጢፋኖስ በስሙ የሚሰብክለት ጌታችንና መድኃኒታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም አሉ። ያ ሰይጣን ያደረበት አመፀኛ መሰሪም ይህን ድንቅ ተአምር አይቶስ እንኳ ከክፉ ስራው አልተመለሰም። የጥንቆላ ስራውን ይፈጽም ዘንድም የአህያ ዛፍና የተጠራቀመ ስሮችን የአሳማ ጸጉርንም ሰብስቦ በወንበሩ ተቀምጦ በአየር የሚበሩ የአጋንንትን ስም ይጠራ ጀመር። ከወንበሩ ጋርም ከደመናት በላይ ወጣ። ወደ እርሱ የሚመለከቱ ሁሉ ወደ ሰማይ እንዳረገ መስሏቸው ተጠራጠሩ። ሌሎቹም ያደረገውን ተመልክተው አደነቁ። እውነተኛይቱ እምነታቸውንም ዘነጉ።
የእግዚአብሔር ወዳጅ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ግን በፍቅረ መንፈስ ቅዱስ ተመልቶ በዚያ ለተሰበሰቡት ሕዝቦች አድናቆታችሁ አይብዛ፣ አትጠራጠሩ። አስቀድሞ የታመናችሁት ጌታችንና መድኃኒታችን ኢየሱስ ክርስቶስን በማመን ጽኑ። እነሆ የእግዚአብሔር ታላቅ የማዳን ሥራ ሲገለጥ አሁን ታያላችሁና አላቸው። በቃለ እግዚአብሔር የሕዝቡን ልቦና አጽናንቶ እጆቹንም ወደ ሰማይ ዘርግቶ አቤቱ መድኃኒታችን ጌታችንና አምላካችን ኢየሱስ ክርስቶስ ሆይ እኔ የአገልጋይህ ልጅ አገልጋይህ አንተም ፍጹም የባህሪ ቸር አምላክ ነህና በአንተ የታመኑትን ሁሉ ቸል አትልምና በላያችን የሰይጣን ኃይል ተበረታቶ በአንተ የታመኑትን እንዳያጠፋቸው አሳልፈህ አትስጠን። ለእኔም አገልጋይህ በሊህ ሕዝብ ፊት ኃይልንና ብርታትን ስጠኝ። በሕዝብና በመናብርት በሥልጣናትና በመኳንንት በአጋዝትና በኃይላት ሁሉ ላይ እስከ ዘላለሙ መንግሥትና ሥልጣን ያንተ ነውና። የሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ጸሎቱና ቅድስት በረከቱ ከእኔ ጋር እንደዚሁም ይህን ጸሎት ከተከታተሉት ጋር ከሁሉም ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። በእውነት ጸሎቱና በረከቱ ዘወትር በየጊዜውና በየሰዓቱ ከቅዱስ እስጢፋኖስ ወዳጆች ከሆኑ ከሕዝበ ክርስቲያንና ከእኔም ጋር ይህን ጸሎት ከሚከታተሉትም ጋር ይሁንና እግዚአብሔርን በኃይል ተመልቶ በሕዝቡ መሃል ታላቅ ድንቅ ነገር እንዳደረገ የተናገረለት ንዑድ ክቡር ቀዳሜ ሰማዕት ገባሬ ተአምር ሊቀ ዲያቆናት ቅዱስ እስጢፋኖስ ከአሕዛብ ወገኖች በሆነ አንድ ከሃዲና በሰራዊቱ ላይ ያደረገው ተአምር ይህ ነው። አምላካቸው ልዑል እግዚአብሔርን ፈርተው የንዑድ ክቡር የቀዳሜ ሰማዕት ቅዱስ እስጢፋኖስን አማላጅነት የሚማጸኑ ሕዝበ ክርስቲያን የሚኖሩባት በአንዲት ምድረ ጠንበላ በተባለች አውራጃ በንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት በቅዱስ እስጢፋኖስ ስም የታነጸች አንዲት ቅድስት ቤተ ክርስቲያን እንደነበረች ተነገረ። ግራኝ የተባለ አሕዛባዊ አመፀኛ በመነሳቱም በየአውራጃዎቿና በየመንደሩ ሁሉ ግድያና ሁከት የጭንቅ ፍጅትም ሆነ። ብዙዎች ክርስቲያን ኢትዮጵያውያንም ተገደሉ። ግማሾቹም ስለ ቅድስት ሃይማኖታቸው ብለው ከመንደራቸው ወጥተው ወደ ተራሮችና ዋሻዎች ተሰደዱ። ያን ጊዜም ያ ግራኝ የተባለ እርጉም ከሃዲ የቀደመች ሃይማኖቱን ያልካደ ክርስቲያን ሁሉ ትእዛዜን ስለተቃወመ በሕይወት እንዳይኖር በሰይፍ ይገደል፣ ቤቱም ተዘርፎ ሀብቱ ይወረስ ብሎ አዋጅ አስነገረ። በክርስቶስ የሚታመኑትን ክርስቲያንም ሁሉ ሰራዊቱ ይገድሉ ዘንድ ትእዛዝን ሰጠ። በረከሰች ትእዛዙም ሰራዊቱ በመንገድም ቢሆን በቤትም ውስጥ ያገኟቸውን ሁሉ በጌታችንና በመድኃኒታችን በአምላካችን በኢየሱስ ክርስቶስ የሚታመኑ ክርስቲያንንም ሁሉ ይገድሉ ዘንድ ጀመሩ። በሰይፍ የገደሏቸው አሉ፣ በእሳት አቃጥለው የገደሏቸውም አሉ። በመጋዝ እየሰነጠቁ የገደሏቸው አሉ፣ ወደ ጥልቅ ጉድጓድ ወርውረው የገደሏቸው ብዙዎች በክርስቶስ የታመኑ ክርስቲያንም አሉ። ስለዚህም የዚህን ጠንበላ የተባለች ቅድስት ሀገር አውራጃ ሰዎች ይህም ግራኝ የተባለ እርጉም ከሃዲ እነርሱን ሊገድል ሀገራቸውንም ሊያጠፋ ወደ አውራጃቸው መጥቷልና ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስን ይማጸኑት ጀመር። ከዚህ ግራኝ የተባለ እርጉም ከሃዲ ወታደሮች አንዱም ለመሸመቅ ጓደኞቹን አስከትሎ ማንም ማን ሳያየው ወደ አንዲት ዋሻ ገብቶ በተሸሸገ ጊዜ የዋሻው ክምር በላዩ ተደርምሶ በውስጡ ቀበረው። ግራኝ የተባለ እርጉም ከሃዲም እሳት ይዞ በዚያች ጠንበላ አውራጃ የምትገኘውን የንዑድ ክቡር ቀዳሚ ሰማዕት የቅዱስ እስጢፋኖስን ቤተ ክርስቲያን ሊያቃጥል ቀረበ። ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ይህችን ቅድስት ማደሪያውን በአማላጅነቱ ይጠብቃታልና ሊያቃጥላት ግን አልቻለም። ይልቁንም በቅዱስ እስጢፋኖስ ትእዛዝ በቤተ ክርስቲያኑ ጠፈር ላይ የነበሩ ንቦች ተነስተው ከነሰራዊቱ እስከ ሩቅ አውራጃ ድንበር ድረስ አሳደዷቸው። ይህ ግራኝ የተባለ እርጉም ከሃዲም ከነሰራዊቱ በፍርሃትና በመንቀጥቀጥ የዚች ቅድስት ሀገር ሰዎችም በንዑድ ክቡር ቀዳሚ ሰማዕት በቅዱስ እስጢፋኖስ አማላጅነት ከእሊ ጠላቶቻቸው ከከሃዲ ግራኝና ከሰራዊቱም እጅ ያዳናቸው አምላካቸው እግዚአብሔርን አመሰገኑ። ወንጌለ መንግሥቱን ይሰብኩ ዘንድ በጌታችን ኢየሱስ ክርስቶስ የታዘዙ ስለ እነርሱም ነቢይ ዳዊት ቃላቸው ያልተሰማበት የለም፣ በሀገሩ ሁሉ ነገረ ስብከታቸው ተሰማ፣ ስብከታቸውም እስከ ምድር ዳርቻ ደርሷል ብሎ ስለተናገረላቸው ቅዱሳን አባቶቻችን ሐዋርያት
የቅዱሳን አባቶቻችን ሐዋርያትን ተጋድሏቸውን የሚናገር መጽሐፍ አስቀድሞ እንደመሰከረ ጸጋ እግዚአብሔርን በኃይል ተመልቶ በሕዝቡ መሃል ታላቅ ድንቅ ነገርን የሚያደርግ የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት የቅዱስ እስጢፋኖስ አማላጅነቱ እኔን እንደዚሁም ይህን ጸሎት የተከታተሉትን ሁላችንንም ሕዝበ ክርስቲያንን ከክፉ ሁሉ ይጠብቀን። ታላቂቱና ቅድስት በረከቱም በአማላጅነቱ ኃይል የምንታመን እኛን ከምቀኛ ጠላት ኃይል ይሰውረን ዛሬም ዘወትርም ለዘላለሙ አሜን። በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 17 በዚች ቀን ታላቅና ክቡር የሆነ የዓለም ሁሉ መምህር የቆስጥንጥንያ ሊቀ ጳጳሳት ዮሐንስ አፈወርቅ ሥጋው የፈለሰበት ነው። ይህም የሆነው እንዲህ ነው። መበለቲቱን ቦታዋን በግፍ ነጥቃታለችና እርሱም እንድትመልስላት ቢያዛት ስላልሰማችው ስለ መበለቲቱ ቦታ ቅዱስ ዮሐንስ ንግሥት አውዶክስያን አወገዛት። እሷም በእርሱ ላይ ተቆጣች። ሰይጣንም በልቡ አደረና ስለ ክፉ ስራቸውና ስለ በደላቸው አውግዞ የለያቸውን ኤጲስቆጶሳት በእርሱ ላይ ሰበሰበች። እነርሱም ስለ መሰደዱ ከእርሷ ጋር ተስማምተው አድራኮስ ወደምትባል ደሴት አጋዘችው። በዚያም ጥቂት ዓመታት ኖሮ ወደ መንበረ ሲመቱ ተመለሰ። ከዚህም በኋላ ዳግመኛ መናፍቃን የሆኑ ኤጲስቆጶሳትን ሰበሰበችና ወደ አርማንያ አጋዙት። ከዚያም በረሃ ወደ ሆነ ወደ ሩቅ አገር ሰደዱትና በዚያ አረፈ። የአርቃዴዎስም ልጅ ታናሹ ቴዎዶሲዮስ በነገሰ ጊዜ መልእክተኞችን ልኮ የቅዱስ ዮሐንስን ሥጋ ብዙ በመዘመርና በማመስገን በታላቅ ክብር ወደ ቆስጠንጥንያ አፍልሶ አስመጣው። ይህም ከእረፍቱ በኋላ በ35 ዓመት ነው። በሌላ በቅብጥ ወይም በቅብጢ መጽሐፍ በግንቦት ወር 22 ቀን እንደደረሰ ይናገራል። በሮማውያን መጽሐፍ ግን በየካቲት ወር 22 ቀን ተባለ። የዕንቁ ፈርጾች ባሉት የእብነ በረድ ሳጥን ውስጥ አድርገው ወደ ቤተ መቅደስ አስገቡት። ከሥጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ሁለተኛም የእስክንድሪያ ግጻዊና የሀገረ ቅፍጥ ኤጲስቆጶስ አባ ዮሐንስ የጻፈው ግጻዌ የመለካውያንም ግጻዌ በዚች በኅዳር 17 ቀን ቅዱስ ዮሐንስ አፈወርቅ እንዳረፈባት ተባበሩ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በእውነት በዚህች ዕለት የብሩክ አብርሃምና የሚስቱ የሐሪክ መታሰቢያቸው ነው። ዳግመኛም የወፂፍ ጻድቃን መታሰቢያቸው ሆነ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በእውነት በዚህችም ዕለት ዳግመኛ ለማስተማር የተጠራ የአበምኔቱ የአባ ሲኖዳ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። በእውነት የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። ይህን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ጸዳለ ማርያም፣ ወለተ እስጢፋኖስ፣ ሰይፈ ሚካኤል፣ እህተ ሚካኤል፣ ብስራተ ማርያም፣ ፍቅርተ ማርያምና ወለተ መስቀል፣ ፍስሐ፣ ወለተ ኪሮስ፣ ወለተ ሐና፣ ወለተ መስቀል፣ ትርሲተ ድንግል፣ ወለተ እግዚአብሔር፣ ወለተ ማርያም፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ ወለተ ሚካኤል፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ማርያም፣ ኃይለ ማርያም፣ ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ማርያም፣ ገብረ ጨርቆስና ወልደ ገብርኤል፣ አስካለ ማርያም፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ጻድቅ፣ ፍሬ ሰንበት፣ እህተ ሚካኤል፣ ወለተ ሕይወት፣ ገብረ ማርያም፣ ገብረ እግዚአብሔር፣ ወለተ ማርያም፣ ወለተ ሚካኤል፣ ወለተ ወልድ፣
ወለተ ኢየሱስና ሐና ወልደ ሚካኤል ወለተ ኢየሱስ ሐና ወልደ ሚካኤል ወለተ ሕይወት ወለተ ማርያም ወልደ ዮናስ ገብረ ጊዮርጊስ ወለተ ገብርኤል ፍስሐ ጽዮን እህተ ማርያም ኃይለ ማርያም ወለተ አናንያ እህተ ሚካኤል ወለተ ማርያምና ኃይለ ኢየሱስ ገብረ ሥላሴ ወለተ መድንና ገብረ መድን ወለተ ማርያም አጸደ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ወለተ ብርሃን ሰይፈ ሚካኤል ታዲዮስ ካሌብ ሳራ ፍቅርተ ማርያምና ሰይፈ ገብርኤል ወለተ ማርያም ማኑኤል ሳሙኤል ብሩኖ ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ወለተ ኢየሱስ አጸደ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ወለተ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ በረከት ወልደ ሚካኤል ወልደ አቤል ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ተርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ወለተ ማርያም አክሊለ ሰማያት ፍቅርተ ጻድቅ ወለተ ማርያም ወለተ ዮሐንስ ወልደ አረጋዊ ወልደ ገሪማ ማሪቱ ኃይሉ ወለተ ሥላሴ ወለተ ሰንበት ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ገብረ ዮሐንስ ገብረ መድን አባ ሳሙኤል ወለተ ሚካኤል ወለተ ጊዮርጊስ ወለተ ሩፋኤል ወለተ ሐና ገብረ ኢየሱስ ገብረ ማርያም ገብረ ሕይወት እህተ መላእክት ወለተ ወልድ አመተ ጻድቅ ተክለ ጻድቅ ጌጤነሽ ደስታ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘለዓለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት